የባህር በር በእነዚህ ጉዳዮች አተን ከቆየን ምንድነው ያደረሰብን ጉዳት? ይሄ እውነት ሐቃችን ነው፣ ይሄ እውነት ልንነጠቅ የሚገባ እውነት አይደለም የሚለውን ሁሉም ሰው መያዝ አለበት። የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። ኢትዮጵያዊ ጀነራል ተዘጋጁ፣ ቀበቷችሁን አጥብቁ ሲሉ ግልጽና አፋጣኝ ጥሪ አቅርበዋል። ኢትዮጵያ ከ30 ዓመታት በፊት ተቀምጣለች ሲሉ የጠቀሱትን ወደብ ለማስመለስ ኢትዮጵያን እንዲዘጋጁ ቀበቷቸውን እንዲያጠባብቁ ጥሪ ያቀረቡትን ጀነራል ንግግር በሰዓቱ ዜናችን እንመለከታለን። በመፈንቅለ መንግስት ተወንጅለው 2 ዓመታትን በስር ቆይቷል የተባለው ጀነራል ከሰሞኑ ከስር መፈታታቸው ተሰምቷል። የጀነራሉ እስርና የቀረበባቸው ወንጀል ምን ይመስላል? ሌላኛው ትኩረታችን ነው። የአማራ ክልል መንግስት እጅ ካልሰጡ የሰላም ጥሪ አልቀበልም ካሉ የፋኖ ኃይሎች ጋር የሚደረገው ፍልሚያ በፈረንጆቹ አዲስ ዓመትም ይቀጥላል ብለዋል። የክልሉ መንግስት ዛሬ ያወጣውን መግለጫ በወፍ በረር የምናስቃኛቸው ይሆናል። ከዚህ ባለፈ በጋምቤላ ክልል ከሰሞኑ በተፈጠረ ግጭት ጋር በተያያዘ አንድ ከፍተኛ የመንግስት ባለስልጣን በቁጥጥር ስር ስለመዋላቸው የተሰማ ነው። የሀገር ውስጥ የዜና ምንጮች ይፋ ያደርጉትን መረጃ እንመለከተዋለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። በመግቢያችን ባደመጣችሁት መልኩ ኢትዮጵያ ጀነራል ተዘጋጁ፣ ቀበቷችሁን አጠባብቁ ሲሉ ኢትዮጵያ ለተቀማቻቸውና በህገ ወጥ መንገድ ያለ ፍትህ ከእጇ ወጥቷል ያሏቸውን ወደቦች ለማስመለስ እንዲተባበሩ ጥሪ አቅርበዋል። ሜጀር ጀነራል ተሾመ ገመቹ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ነው ጥሪ ያቀረቡት። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የሚያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያን መሆኑ ዓለም የሚያውቀው ሀቅ ነው ያሉት ጀነራሉ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉ አሳሰቡት። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ የኢትዮጵያ የባህር በር የማግኘት ጉዳይ የህልውና የሞት ሽረት አጀንዳችን ነው ሲሉ ተደምጠዋል። ከባህር በር ጋር ተፈጥረን የኖረ መሆናችንን ባለመድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ባይ ናቸው። ጀነራሉ ሲቀጥሉ ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን የእስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወስነው ትልቁ ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ ይገባል ሲሉም በዚህ መድረክ ላይ ሲናገሩ ተደምጠዋል። ላለፉት 3 ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተገላጭነታችን በከፍተኛ ሁኔታ እንዲሰፋ አድርጎታልን ባናቸው። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ጀነራሉ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉ ነው ጥሪ ያቀረቡት። የባህር በር ጉዳይ የአርሶ አደሩ፣ ነጋዴው፣ ወጣቱ፣ ተማሪ ሁሉም ጋራ የሚገባ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ ስለመሆኑ ነው የገለጹት። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼም ጊዜ በላይ ዝግጁ እንዲያደርግ ሜጀር ጀነራል ተሾመ ገመቹ ጥሪ አቅርበዋል። የአማራ ክልል መንግስት እጅ ካልሰጡና የሰላም ጥሪን ካልተቀበሉ የፋኖ ኃይሎች ጋር የሚደረገው ፍልሚያ በፈረንጆቹ አዲስ ዓመትም ይቀጥላል ሲል ይፋ አድርጓል። የክልሉ መንግስት ዛሬ ባወጣው መግለጫ በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎችና የውጭ ባዕዳን ሲሉ የገለጻቸው ኃይሎች ተቀናጅተው ኢትዮጵያና ክልሉን በጦርነት ለማመስ ያልፈነቅሉት ድንጋይ ያልቆፈሩት ጉድጓድ የለም ሲል ይፋ አድርጓል። ባለፉት 2 ዓመታት በክልሉ ጽንፈኛ ሲል የገለጻቸው ቡድኖች የአማራ ህዝብ ትክክለኛ ጥያቄዎች እንደ ሽፋን በመጠቀም ወደ ግጭት በመግባት በህዝብ ላይ ከባድና አሳፋሪ ሰብአዊና ቁሳዊ ጉዳት አድርሷልም ሲሉ ወንጅሏቸዋል። የክልሉ መንግስት ጽንፈኛ ሲል የወነጀለው የፋኖ ኃይል የህዝቡ መጠቀሚያ መሰረተ ልማቶችን እንዳወደሙ፣ የነገ ሀገር ተረካቢ ትውልድ እንዳይኖር፣ የትምህርት ስርዓቱን እንዳስተጓጉሉ፣ መምህራንን እንደገደሉ፣ ህጻናት ላይ ቦምብ እንደጣሉ፣ ከራሱ ሀሳብ ጋር አልሄዱም ያላቸውን ሁሉ በሀሳብ ልዩነት ብቻ እንደረሸኑ፣ የሀገር ሽማግሌዎችና የሃይማኖት አባቶችንም ህይወት እንደቀጠፉ፣ አርሶ አደሩ ያመረተውን ለገበያ እንዳይሸጥና ግብዓት እንዳይቀርብለት እንደከለከሉ፣ እንቅስቃሴ እንዳስተጓጉሉ፣ እገታና መሰል የሽብር ተግባራትን በስፋት እንደፈጸሙ ይታወቃል ሲልም ከሷቸዋል። ይህ የሽብር ተግባር ነው በማለት የውስጥና የውጭ ጠላቶች በተቀናጀ መልኩ ኢትዮጵያን ለማፍረስ ክልሉን በልዩ ልዩ የሥራ መንገዶች ማዳከም በሚል የሚከተለው እቅድ መሆኑን በግልጽ ሁሉም ሊገነዘበው ሊታገለው ይገባል ባይ ነው። የአማራ ክልል መንግስት አክሎም ይህንን እቅዱ ለማሳካት ጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት ፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራን ህዝብ መሪ አልባ እንዲሆን አንድነት እንዳይኖረው በማድረግም እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው ሲልም ገልጾታል። ይህንን እኩይ ጽንፈኞች ድርጊትና ተግባር ለመቀልበስ መንግስት ታታሪው፣ አርቆ አሳቢውና ሰላም ወዳድ ሲል ከገለጸው የክልሉ ህዝብ ጋር
የህግ ማስከበር እርምጃ ተወስዷል። ጽንፈኛ ሲል የገለጻቸውን የፋኖ ኃይሎችና ላኪ ሲል የገለጻቸውን የውጭ ኃይሎችን ህልም አክሽፍ ያለው ሲል ነው ይፋ ያደረገው። በዚህም የክልሉ ህዝብ የሰላም አየር መተንፈስ ጀምሯል ሲል ነው በመግለጫ የጠቆመው። አማራ ክልልን በሁለንተና መልኩ የማዳከም ፕሮጀክት ያላቸው ኃይሎች የፌዴራልና የክልሉ የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም በማረጋገጥ ላይ ይገኛሉ ያለው የአማራ ክልል መንግስት በሰላም መንገድ የታጠቁ ኃይሎችን ወደ ህብረተሰቡ እየቀላቀለን እንገኛለን፣ መደበኛ ህይወታቸውን እንዲመሩም በቂ ድጋፍ እየተደረገላቸው ይገኛል ባይ ነው። መግለጫው ሲቀጥል የፋኖ ኃይሎች ተግባር ለአማራ ህዝብ ከፍተኛ በደል እያስከተለ ስለመሆኑ ትግሉ የኢትዮጵያ ታሪካዊ ጠላቶች እንደጠለፉት ያመኑ የተለያዩ የፋኖ ኃይሎችም ጉዳዩን ተረድተው የሰላም ጥሪ እየተቀበሉ ነው ያለ ሲሆን ለዚህ ደግሞ ከማስረሻ ሰጤና አፋሕድ ከተባለው ድርጅት ጋር ከሰሞኑ የተደረገውን ድርድር ላብነት ጠቅሷል። ከዚህ ባለፈ የክልሉ መንግስት አሁንም ድረስ የመንግስትን የሰላም ጥሪ ወደ ጎን በመተው የክልሉንና የህዝቡን ሰላም ጥያቄ ውስጥ የሚከቱ ኃይሎችን የማንታገስና የመንግስት ተቀዳሚ ተግባር የሆነውን ህግ የማስከበር ተግባር አጠናክረን እንቀጥላለን ሲል ነው ይፋ ያደረገው። ዜናችን እንደቀጠለ ነው። በመፈንቅለ መንግስት የተወነጀሉት ፖለቲከኛ ከሰሞኑ ከስር ተፈቷል ተብሏል። የአማራ ክልልን የፌዴራል መንግስትን በኃይል ለማስወገድ ተንቀሳቅሷል በሚል የሽብር ወንጀል ክስ ከተመሰረተባቸው ግለሰቦች መካከል 3ቱ በዋስትና መለቀቃቸውን የተከሳሾች ጠበቃ አቶ ሰለሞን ገዛኝ ለሀገር ውስጥ የዜና ምንጮች ተናግረዋል። ኢትዮጵያን ሲያደር እንደዘገበው ከሆነ እያንዳንዳቸው 200 ሺህ ብር ዋስትና በማስያዝ ከተለቀቁት ተከሳሾች ውስጥ የኢዴፓ ከፍተኛ አመራርና የፓርላማ አባል የነበሩት አቶ አብዱራህማን አህመድን ይገኙበታል። የፌዴራል አቃቤ ሕግ አቶ አብዱራህማንን ጨምሮ በ23 ተጠርጣሪዎች ላይ ክስ የመሰረተው በሰኔ 2016 ነበረ። ዘገባው እንደሚለው ተከሳሾቹ ንስር አማራ መረጃና ደህንነት አገልግሎት በሚል ስያሜ የአማራ ህዝባዊ ኃይል ፋኖ ህቡ አደረጃጀትን በአዲስ አበባ ከተማ ላይ አደራጅቶ እንደነበረ የሚወነጅሉ የአቃቤ ሕግ ሰነዶች ተገኝተዋል። ተጠርጣሪዎቹ በዚህ የህቡ አደረጃጀት አማካኝነት የመንግስት የጸጥታ ኃይሎችን መረጃ ሰብስበው በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በማስተላለፍ ጥቃት እንዲደርስ ማድረጋቸው በክሱ ላይ ተጠቅሷል። በዚህ ጥቃት 55 ሰዎች መገደላቸው፣ 82 ሰዎች መታገታቸውን፣ 80 ሰዎች ላይ ደግሞ ከባድና ቀላል አካል ጉዳት እንደደረሰባቸው በክስ ሰነዱ ላይ ሰፍሮ ይገኛል። በዚሁ ጥቃት 13.6 ቢሊዮን ብር የሚገመት ንብረት ላይ ውድመት እንዲደርስ ማድረጋቸውንም ሰነዱ ያትታል። ተከሳሾቹ ከዚህ በተጨማሪ በአዲስ አበባ ውስጥ ትልልቅ የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ተቋማት ላይ በከባድና በነፍስ ወከፍ መሳሪያ የሽብር ጥቃት በመፈጸም ተወንጅለዋል። የሽብር ጥቃቱ በመንግስት ባለስልጣናት ላይ ጭምር የተፈጸመ መሆኑም በክስ ሰነዱ ላይ ተመላክቷል። 23ቱ ተጠርጣሪዎች ሁከትና ብጥብጥ በመፍጠር የፋኖ ቡድን ከአማራ ክልል ወደ አዲስ አበባ ሲገባ ከቡድኑ ጋር በመቀላቀል በህገ መንግስቱ ስልጣን የያዘውን መንግስት በኃይል ከስልጣን ማስወገድ ሲሰናዱ የነበረ በመሆኑ በፈጸሙት የሽብር ወንጀል ተከሷል ሲል የፌዴራል አቃቤ ሕግ የመሰረተው ክስ ያስረዳል። ከታሰሩ 2 ዓመት ሊሞላቸው ከ3 ወራት ያነሰ ጊዜ የሚቀራቸው ተከሳሾቹ በቀረበባቸው የሽብር ክስ ላይ በፌዴራል ከፍተኛ ፍርድ ቤት ሲከራከሩ ቆይተዋል። ክሱን ሲመለከት የቆየው የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ ክሱን እንዲያሻሽል ባለፈው ጥቅምት ወር መጨረሻ ትዕዛዝ መስጠቱን የተከሳሾች ጠበቃ ሰለሞን ለዜና ምንጩ ተናግረዋል። ክሱ ተሻሽሎ ከቀረቡ በኋላ በከሳሽና በተከሳሾች መካከል ባለፈው ህዳር ወር አጋማሽ ዋስትና ክርክር መደረጉን ነው ጠበቃ ያስረዱት። የግራ ቀኙ ክርክር ያዳመጠው የፌዴራል ከፍተኛ ፍርድ ቤት ችሎት አቃቤ ሕግ ባሻሻለው ክስ ላይ የጠቀሰው የጸረ ሽብር ድንጋጌ የዋስትና መብት የማያስከትል በመሆኑ ክሳቸውን በውጭ ሆነው እንዲከታተሉ ለሶስቱ ደንበኞቻቸው ዋስትና መፍቀዱን ነው ይፋ ያደረገው። ተከሳሾቹ በፍርድ ቤት እንዲያስይዙ የተላለፈባቸውን የ200 ሺህ ብር ዋስትና በመክፈል በዚያን ዕለት ከቄንጡ ማረሚያ ቤት መለቀቃቸውን አቶ ሰለሞን ተናግረዋል። ሆኖም ተከሳሾቹ በማረሚያ ቤት በር ላይ ሲጠብቋቸው ነበር በተባለው የፌዴራል ፖሊስ አባላት ተይዘው ለቀናት ያሉበት ሳይታወቅ ቆይተው እንደነበረ ጠበቃው አስታውሰዋል። ተከሳሾቹ በዋስትና መለቀቃቸውን በመቃወም አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ ማለቱን በስተኋላ ላይ እንደተረዱም አቶ ሰለሞን ገልጸዋል። የዛሬ ሳምንት አርብ ታህሳስ 17 ይግባኙን የተመለከተው የጠቅላይ ፍርድ ቤት ችሎት የስር ፍርድ ቤት ውሳኔ ማጽናቱንም የተከሳሾቹ ጠበቃ አስረድተዋል። ጠቅላይ ፍርድ ቤቱ ውሳኔውን ካስተላለፈ ከ4 ቀናት በኋላ የቀድሞው የፓርላማ አባል አብዱራህማን አብሯቸው የተከሰሱት አቶ መኮንን ደሳለኝና ግዛቸው ታምር ባለፈው ማክሰኞ በዋስ ከስር እንደተፈቱ ጠበቃቸው አስረድተዋል። በተመሳሳይ መዝገብ የተከሰሱና ዋስትና ጥያቄያቸው በከፍተኛ ፍርድ ቤት ውድቅ የተደረገባቸው ቀሪዎቹ 20 ተጠርጣሪዎች ጉዳያቸው ለጠቅላይ ፍርድ ቤት ይግባኝ ማለታቸውን ነው ጠበቃቸው የተናገሩት። የሰዓቱ ዜናችን እንደቀጠለ ይገኛል። የጋምቤላ ብሔራዊ ክልላዊ መንግስት የፖሊስ ኮሚሽነር አጉላ ኦጁሉ በቁጥጥር ስር መዋላቸው ተሰምተዋል። ሆርን ፍሪኩዌንሲ የተባለ የዜና ምንጭ እንደዘገበው ኮሚሽነሩ በህግ ቁጥጥር ስር መዋላቸው ይነገር እንጂ አሁንም ድረስ ያሉበት ስፍራ እንደማይታወቅ ውስጥ አዋቂዎች ተናግረዋል። ባለፉት ጥቂት ሳምንታት በክልሉ በተከሰተው የሰላም መደፍረስ ጋር በተያያዘ ምክንያት በቁጥጥር ስር ሳይውሉ እንዳልቀሩ የተገመቱት ኡሞድ ኦጁሉ በፌዴራል የጸጥታ ኃይላት በፌዴራል ፖሊስና በመከላከያ አባላት ተይዘው መወሰዳቸውን የደረሱበትም እንደማይታወቅ ነው የዜና ምንጭ የዘገበው። የደፈረሰው የሰላም እጦት በማንነት ላይ ያነጣጠረ መሆኑና በርካቶችን ለህልፈትና ከቤት ንብረት ማፈናቀሉ የሚታወስ ሲሆን የጋምቤላ ከተማ የፖሊስ አዛዥ መገደላቸውም የሚታወስ ነው። ከክልሉ ፖሊስ ኮሚሽነር በተጨማሪ ሌሎች የክልሉ ከፍተኛ ባለስልጣናት በፌዴራል የጸጥታ አካላት ተይዘው እንደተወሰዱም ምንጮቹ ተናግረዋል። እርምጃው በክልሉ በተለይም ደግሞ በዋና ከተማ ጋምቤላ በተጨማሪ ውጥረት ማስፈኑ በከፍተኛ ባለስልጣናት ጭምር ተገልጾ ነበረ። በተጨማሪም በክልሉ የተባባሰ የመጣው የጸጥታ ችግር በቂ ትኩረት እየተሰጡ አይደለም የሚሉ ምንጮች የሚሰሙ ቢሆንም ወደ ክልሉ የፌዴራል ፖሊስና የሀገር መከላከያ ሰራዊት በስፋት እንደገቡ እየተገለጸ ይገኛል። የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ በትናንትናው ዕለት ተናግረው እንደነበረው በጋምቤላ ከተማ የመንግስት መስሪያ ቤቶች እንዲከፈቱና ለህይወታቸውም ዋስትና እንደሚሰጣቸው
ጥሪ አቅርበው ነበር። በጋምቤላ ክልል ለተከሰተው ግጭት ከማንነት ተኮር ልዩነቶች ባለፈ ከጎረቤት ሀገር የመጡ የታጠቁ ኃይሎች እጃቸው ስለማስገባታቸው ከሰሞኑ በስፋት ተዘግቧል። ወደ መጨረሻ ጉዳያችን እናምራ። የሶማሌላንድ ተወላጆች የሆኑ የሶማሊያ ፌዴራል መንግስት ምክትል ጠቅላይ ሚኒስትር ሚኒስትሮችና የፌዴራሉ ፓርላማ አባላት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ድጋፍ ሰጥተውታል። ለሶማሌላንድ የእስራኤልን እውቅና ማግኘቷ ከደገፉት መካከል የሀገሪቱ ምክትል ጠቅላይ ሚኒስትር ሳላ ጃማብዲ፣ የገንዘብ ሚኒስትሩ ቢሂ ኢማን ኢጌ፣ የግብርና ሚኒስትሩ መሐመድ አይር ማራይ፣ የጠቅላይ ፍርድ ቤቱ ፕሬዝዳንት ባሺ ዩሱፍ አህመድና 60 የፓርላማ አባላት ይገኙበታል። ባለስልጣናቱና የፓርላማ አባላቱ ዛሬ ሞቃዲሾ ውስጥ ባወጡት የጋራ መግለጫ ሶማሌላንድ ከሶማሊያ ጋር ከመዋሃዷ በፊት ለቀናት ሉዓላዊ ሀገር እንደነበረች ጠቅሰው ሆኖም የሶማሌላንድና የሶማሊያ ውህደት በሁለቱ ወገኖች ፓርላማዎች አልጸደቀም ብለዋል። ባለስልጣናቱና የፓርላማ አባላቱ ሶማሊያ እንደ ፈረንጆቹ በ1991 ስትበታተን በሶማሌላንድ የነበራት ስልጣን አብቅቷል ያለ ሲሆን የሶማሊያ ፌዴራል መንግስት አንድነትን በኃይል በሶማሌላንድ ላይ ለመጫን ከመሞከር እንዲቆጠብ ነው ያሳሰቡት። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።